ወጣት እያለው ቢያንስ በሳምንት 3 ወይንም 4 ጊዜ በየምሽት ክበቡ አታጡኝም ነበር። እጠጣለሁ፣ እዝናናለሁ፣ ሴቶች አሉ፣ ምንም የማላረገው ነገር የለም። እኔ የዛኔ የማደርጋቸው ነገሮች አሁን ላይ ምከር ብባል እንዳታረጓቸው ብዬ የምነግራችሁ ነገሮች ናቸው። ታዲያ በዚህ ሂደት ውስጥ የወጣትነት ዘመኔን እዛው ምሽት ክበብ ውስጥ እያሳለፍኩ በነበርኩበት ሰዓት ላይ የክለቦቹን ማናጀሮችና ፕሮሞተሮችን መተዋወቅ ጀመርኩ። አሁንም አንድን ወጣት ምከር ብባል በፍጹም እንደነዚህ አይነት ሰዎችን አትተዋወቁል ነበር። ታዲያ በጊዜው አንድ የክለብ ፕሮሞተር ተዋወቅኩ። ስሙን ስቲቭን በለው። ታዲያ ይህ የክለብ ፕሮሞተር አንድ ነገር እየተቸገረ ነበረ። ክለብ ውስጥ የነበሩትን ቪአይፒ ያላቸውን መቀመጫዎች መሸጥ አልቻለም። ለማታውቁ ሰዎች ብዙ ናይት ክለቦች እያዘረፉ የሚመጡት ቪአይፒ ወንበሮቻቸውን እየሸጡ በመጡ ቁጥር ነው። ሰዎች የሚደንሱበት ቦታ አለ፣ ከዛ አጠገብ ነው እነዚህ ትናንሽ ወንበሮች የሚቀመጡት። እዛ ቁጭ ብሎ መጠጣትና መዝናናት ከፈለጋችሁ በጣም ትልቅ የሚባል ገንዘብ ከፍላችሁ ነው፣ አለበለዚያ እንደ ቀልድ የምታገኙት ነገር አይደለም። እነዚህ የምሽት ክበቦችም የዛን ቦታ ዋጋ ለመጨመር በጣም ቆነጃጅት የሚባሉ ሴቶችን እዛ አካባቢ ያስቆማሉ። ስለዚህ ተጠቃሚው መጥቶ ቢያንስ ለመጠጡና ለቦታው ብሎ ገንዘብ ባያወጣ እንኳን በሴቶቹ ተታሎ ከነሱ አጠገብ ለመሆን ብሎ ብር ያወጣል ማለት ነው። አሁን ታዲያ ቅድም ተዋወቅኩት ወዳልኳችሁ ስቲቭ ወደ ተባለው የክለብ ፕሮሞተር ልመልሳችሁ። እዛ ክለብ ውስጥ የነበሩ ቪአይፒ ወንበሮች ምንም ሊሸጡ አልቻሉም ነበረ። በዚህ ቢዝነስ ውስጥ ደግሞ ቪአይፒ ወንበሮችን መሸጥ ካልቻላችሁ ክለቡ በጣም ደባሪ ነው ማለት ነው፣ ብዙ ጥሩ ሰዎች እዚህ አይመጡም ብለው ሰዎች ማሰብ ይጀምራሉ። ስቲቭም ይሄ ነገር ገብቶታልና ይሄ እንዲፈጠርም ደግሞ አልፈለገም። ስለዚህ አንድ መፍትሄ ይዞ መጣ። እነዚህን ባዶ የሆኑበትን ቪአይፒ ወንበሮች የቪአይፒ መግቢያ በሚባል የሚታወቁትን ቀይ ገመዶችን ባጠገባቸው አረገና ልክ ኤክስክሉሲቭ እንደሆነ ወይንም ደግሞ ያልተፈቀደለት ሰው መግባት እንደማይችል አርጎ አጠረው። ጠረጴዛውም እንደ በፊቱ ባዶ አልነበረም። እዛ ላይ ሻምፔኖችን እና በረዶችን አስቀምጧል። በተጨማሪም ደግሞ ሪዘርቭድ የሚል ምልክት አስቀምጧል። ይህ ማለት ተይዟል ማለት ነው። አሁን እዚህ ጋር ስቲቭ እየሰራ የነበረው ስራ ማንም ሰው ያልያዘውን ወንበር ተይዟል ብሎ ልክ እንደተፈለገ ማስመሰል ነው። የሰው ልጅ ደግሞ አንድ በጣም አጥብቆ የሚፈልገው ነገር ሰዎች የሚፈልገውን ነገር ነው። ማንም ሰው የማይፈልገው ከሆነ እናንተም አትፈልጉትም። ሁሉም ሰው ላምበርጊኒ መኪና ፈልጋለሁ ይላል። ይህ መኪና ግን ርካሽ ቢሆን፣ ሁሉም ሰው እየነዳው የሚሄደው አይነት መኪና ቢሆን ማንም ሰው ያን ያህል ቫልዩ አያስቀምጥለትም ነበር። ቫልዩ ያለው ወይንም ዋጋ ያለው ያ ነገር በጣም ጥቂት የሚባሉ ሰዎች እጅ ላይ ሲገኝ ብቻ ነው። ስቲቭን በእነዚህ ክለብ ቪአይፒ መቀመጫዎች የሰራው ነገር ተመሳሳይ ነው። ዋጋ እንዳላቸው አድርጎ አስመሰለ። ሰዎች የያዙት ቪአይፒ ወንበሮችን ማግኘት መከራ እንደሆነ አድርጎ ይህንን ኢሜጅ ነው ሰዎች ላይ ለመፍጠር የሞከረው። ታዲያ ይህንን ለውጥ ካረገ በኋላ ወዲያውኑ ወደ ስቲቭ የሚመጡ ሰዎች እየበረከቱ መጡ። አብዛኞቹ ወንዶች ናቸው። ይህንን ወንበር ፈልገዋለሁ፣ እዚህ ቪአይፒ ጋር መቀመጥ ፈልጌ ነበር፣ ይህንን ማስያዝ ፈልጋለሁ እያሉ ብዙ ጥያቄዎችን ማቅረብ ጀመሩ ማለት ነው። ስቲቭ የፈለገው ነገር ተፈጸመለት። አሁን የክለቡን ታሪክ እዚህ ጋር ልተውና ለምንድን ነው ይህንን ሁሉ ነገር የነገርኳችሁ? ትምህርቱ ምኑ ጋር ነው ካላችሁ በጣም ቀላል ነገር ግን ጥልቅ የሆነ መልእክት ያለው ነው። የሰው ልጅ ሌሎች ሰዎችን ለማስደመም ብሎ መሄድ የሌለበትን ርቀት መሄዱ አይቀርም። ይሄ የሂውመን ሳይኮሎጂ ነው። የሰዎችን ቫሊዴሽን ወይንም ማረጋገጫ የምንጠብቅ ሰዎች ነን። ነገር ግን ብዙ ጊዜ የሰዎችን ቀልብ ለመግዛት የምንሞክርባቸው ነገሮች በራሳቸው ምንም አይነት ዋጋ የሌላቸው ነገሮች ናቸው። አሁን ይህንን ሁሉ ነገር የነገርኳችሁ ምን ለማስተላለፍ ፈልጌ ነው? እናንተ ሰንፋችሁ አይደለም፣ ነገር ግን ፈሪ ሆናችሁ ነው። እናንተ ያለማችሁት ነገር ለእናንተ ካሰባችሁት በላይ ትልቅ የሚሆን መስሏችሁ ስለፈራችሁ ነው። ይህ ማለት ምንን ይጨምራል ካላችሁ እኔ ፈልገዋለሁ ብላችሁ የምታስቡትን ወይንም የምታስመስሉትን ነገር አጣዋለሁ ብላችሁ ትሰጋላችሁ። ከልባችሁ ሆናችሁ ግን ያንን ጥያቄ መመለስ ከቻላችሁ እናንተ ያንን ነገር አትፈልጉትም። አንድ ቀለል ያለች እውነታ ልንገራችሁ። እዚህ ዓለም ላይ ሰነፍ የሚባል ምንም አይነት ሰው የለም። ሕፃናቶችን ተመልክታችሁ ቀኑን ሙሉ ተኝተው ስለሚውሉ ብቻ እነዚህ ልጆች ሰነፍ ናቸው ልትሉ አትችሉም። እንስሳዎችንም እንደዛው። እንስሳዎች ግን ብዙ ጊዜ ቀስ ያሉ ሊሆኑ ይችላሉ። ስለ እናንተ ካወራው አይቀር ግን እናንተ ሰነፍ አይደላችሁ። ነገር ግን የምትመርጡት ምርጫ ሰነፍ ያስብላችኋል። ከዚህም ነገር ደግሞ ማምለጥ ትችላላችሁ። ራሳችሁን ኮንዲሽን እያረጋችሁ ሰነፍ ሊያስብሏችሁ የሚችሉትን ነገሮች እንዳለማስወገድ ነው። ስለዚህ ይህንን ደግሞ ለማድረግ ከፈለግን መጀመሪያ ሌዚነስ ማለት ወይንም ስንፍና ማለት ምን ማለት እንደሆነ ማወቅ አለብን። ስንፍና ማለት በአምቢሽናችንና በዲዛይራችን መካከል ያለው ሚስአላይመንት ወይንም ደግሞ አለመጣጣም ነው። ይህ ማለት ምን ማለት ነው? አሳካዋለሁ ብላችሁ ያሰባችሁት ነገርና የምትፈልጉት ነገር በአንድ መስመር ላይ ሳይሄድ ሲቀር ማለት ነው። ለምሳሌ እናንተ ወላጆቻችሁን ለማስደሰት ብላችሁ የህግ ተማሪ ብትሆኑ ወይንም ደግሞ ጠበቃ ለመሆን እየተማራችሁ ቢሆን አምቢሽናችሁ ጠበቃ መሆን ነው። ነገር ግን ፍላጎታችሁ ጠበቃ
መሆን አይደለም። ስለዚህ ያንን ትምህርት እየጠላችሁትም ቢሆን ትማሩታላችሁ። አብዛኛውን ጊዜ ማድረግ የሚያስደስታችሁ ነገር ታረጋላችሁ። ማጥናት ሲኖርባችሁ በጣም ግዴታ ሲሆንባችሁ ብቻ ነው የምታጠኑት። አብዛኛውን ጊዜያችሁን የምታሳልፉት ከጓደኞቻችሁ ጋር በመገናኘት ጌሞችን በመጫወት ወይንም ምንም አይነት ከትምህርት ጋር ያልተገናኙ ነገሮችን በማድረግ ይሆናል። እነዚህን ነገሮች እያደረጋችሁ ቀናችሁን ስታሳልፉ ሌዚነስ የሚባለው ነገር መጣ ማለት ነው። ስለዚህ ስንፍና ማለት ምንም ነገር አለማድረግ ሳይሆን ለራሳችሁ የሚያስፈልጋችሁን ነገር አለማድረግ ነው። ምክንያቱም ጌምን ብትጫወቱ ከጓደኞቻችሁ ጋር ብትውሉ የሆነ ነገር እየሰራችሁ ነው። ስለዚህ አሁን ስንፍና ለሚባለው ነገር መፍትሄው ምንድነው ካላችሁ፣ ሞቲቬሽን እና ዲሲፕሊን መፍትሄ ሊሆኑላችሁ አይችሉም። እናንተ የሚያስፈልጋችሁ ነገር አላይመንት ነው። ፍላጎታችሁና እየሄዳችሁ ያላችሁበት መንገድ አንድ መስመር ላይ መሆን አለበት። ይህ ማለት ወይ ፍላጎታችሁን መቀየር አለባችሁ፣ አሊያም ደግሞ አምቢሽናችሁን ወይንም እዚህ ቦታ ደርሳል ያላችሁበትን ነገር መቀየር ይኖርባችኋል። አሁን ቅድም ስለ ቪአይፒ ቴብሎች አንስቼላችኋለሁ። ባዶ ነበሩ፣ ማንም ሰው አይፈልጋቸውም። ነገር ግን ሰው እንደፈለጋቸው አድርጎ ሲያስመስል ሰዎች ያንን ነገር መፈለግ ጀመሩ ብያቸዋለሁ። እናንተም አምቢሽን ብላችሁ ያስቀመጣችሁትን ነገር እንድትፈትሹ እፈልጋለሁ። ቤተሰቦቻችሁን ወይንም የቅርብ ሰዎቻችሁን ልትዋሹ ትችላላችሁ። ራሳችሁን ግን መዋሸት የለባችሁም። የምትፈልጓቸው ነገሮች ምንም የማይረቡ ባዶ ነገሮች ናቸው ወይ? የምርም አሁን እያደረጋችሁ ያላችሁትን ነገር ማድረግ ትፈልጋላችሁ? ወይንስ ወላጆቻችሁ ስላሏችሁ ዋጋችሁን ለጓደኞቻችሁ ማስመስከር ስለፈለጋችሁ ወይም ደግሞ ከሰው ያንን ተቀባይነት ያንን ማረጋገጫ ስለፈለጋችሁ ቢሆንስ? ወላጆቻችሁን ማስደሰት ከፈለጋችሁ እናንተ የምትጠሉትን ነገር በማድረግ የትም ልትሄዱ አትችሉም። በራሳችሁ መንገድ ወላጆቻችሁ እንዲኮሩባችሁ፣ እንዲደሰቱባችሁ ማድረግ ትችላላችሁ። የመጀመሪያውም የሌዚነስ ወይንም የስንፍና ትምህርት ምንድነው ካላችሁ፣ እደርስበታለሁ ብላችሁ ያሰባችሁት ውጥን የምርም የእናንተ ውጥን መሆኑን ማረጋገጥ ነው። የምርም የምትፈልጉትን ነገር ለይታችሁ ማወቅ አለባችሁ። ፍላጎታችሁም እንደነዛ ባዶ የቪአይፒ ቴብሎች መሆን የለበትም። ምክንያቱም ፍላጎቶቻችሁ እንደነዛ ነገሮች ባዶ ከሆኑ ካገኛችኋቸውም በኋላ የሆነ ነገር ጎላችሁ ይመስላችኋል። መቼም ቢሆን አጥጋቢ የሆነ ነገር አታገኙ። ፈላስፋው ሬኔ ጂራርድ the mimetic theory of desire ብሎ የሚጠራው ሐሳብ አለ። እኛ የምንፈልገው አብዛኛው ነገር አካባቢያችን ላይ ያሉ ሰዎች የሚፈልጉትን ነገር ያዋሰነ ነው ይላል። ለምሳሌ አንድ ወፍራም ሰውን ወስዳችሁ ሰውነታቸው ከሚያምሩ ከ9 ሰዎች ጋር አንድ ላይ ብታውሉት ያ ሰውዬ እንደነሱ መሆንን መፈለጉ አይቀርም። እነሱ የሚያደርጉትን ነገር እያደረገ ይቀጥላል። እነሱ ግቤ ነው ብሎ ያሰቡትን ነገር የራሱም ግብ እያደረገው ይሄዳል። ጓደኞችህ ያሉበትን ቦታ ንገረኝ፣ እናንተ ያለህበትን ቦታ እነግርሃለሁ እንደማለት ነው። አሁን እናንተ የማይጠቅማችሁን ነገር እንደ ግብ አድርጋችሁ ከያዛችሁ ወይንም ደግሞ መዳረሻዬ ነው ብላችሁ ካሰባችሁ ቅድም እንዳልኳችሁ ባዶ ቪአይፒ ሲት ሆኖ ምንም ነገር ሳታተርፉበት ስራና ልፋት ብቻ ተርፏችሁ የምትወጡበት ነገር እንዳይሆን። ይህ ባህሪያችሁ እንደ መጥፎ ነገር ሊነሳ ቢችልም በጥሩ ጎንም ደግሞ ልትጠቀሙት ትችላላችሁ። እናንተ በአብዛኛው ጊዜ ኢንፍሉዌንስ የምትደረጉት ወይንም ደግሞ ተጽዕኖ የሚያድርባችሁ በአካባቢያችሁ ባሉ ሰዎች ነው ብያቸዋለሁ። አካባቢያችሁ ላይ ያሉትን ሰዎች ትመርጡና እናንተ እንደነሱ መሆን የምትፈልጓቸውን ሰዎች ወደ ራሳችሁ ታቀርባላችሁ። ሳታስተውሉት እናንተ ልክ እንደነሱ እየሆናችሁ ነው የምትሄዱት ማለት ነው። ቅድም ስለ ቫሊዴሽን አውርቻለሁ አይደለ? የሰውን ልጅ ማረጋገጫ የምንወድና የምንጠብቅ ነን። ቫሊዴሽንን ለማስወገድ በጣም ስለምንቸገር፣ በተጨማሪም አንዱ የኛ ሰዋዊ ባህሪም ስለሆነ ቫሊዴሽን የምንጠብቅበትን ሰው በመቀየር ብቻ የምንደርስበትንም ቦታ እየለወጥነው እንመጣለን። ይህንን ቫሊዴሽን ስትፈልጉ ከተሻሉ ሰዎች ለተሻሉ ምክንያቶች ይሁን። እንደዛ ካደረጋችሁ ቢያንስ እናንተ ለምትፈልጉትና መስራት ለምትፈልጉት ነገር ነው ቫሊዴሽን እየጠየቃችሁ ያላችሁት። የዛኔ ቫሊዴሽን የእናንተ መሳሪያ እየሆነ ይሄዳል ማለት ነው። ይህንን ለማድረግ ምን አይነት መንገድ መጠቀም አለብኝ ካላችሁ፣ ከእናንተ ጋር ተመሳሳይ ዓላማ ያለውን ሰው ትመርጡና ከዛ ሰው ጋር ማስያዝ ትጀምራላችሁ። ቢያንስ ራሳችሁን ተጠያቂ ለማድረግ ማለት ነው። ይህንን ነገር አሳክቼ እንገናኛለን ትባባላላችሁ። ያንን ነገር በሳምንቱ መጨረሻ ያላጠናቀቀ ሰው እየተቀጣ ይመጣል። ስለዚህ በዚህ መንገድ እናንተ ህይወታችሁን እያስተካከላችሁ መምጣት ትችላላችሁ። የስትራቴጂ ጉዳይ ነው። ሁለተኛ መጽሐፌን እየጻፍኩ በነበረበት ሰዓት ላይ እኔም በተመሳሳይ ሁኔታ ላይ ነበርኩ። አሳታሚው ድርጅት በዚህ ሰዓት መጽሐፉን ጽፈ ማስረከብ አለብህ ያለኝን ጊዜ በደንብ አለፌዋለሁ። ምን እንደምጽፈ ራሱ ግራ የገባኝ ጊዜ ነበረ። ለመጻፍ በሞክር በቃ ምንም ልንቀሳቀስ አልቻልኩ። በዚህ የተነሳ መጽሐፉንም መጽሐፍ አቆምኩና ራሴን ማዘናጋት ጀመርኩ። ማለትም ደግሞ ከሀገር ሀገር እየዞርኩ ከባለቤቴ ጋር ሀገር ማየት ጀመርኩ። ስራዎቼንም እንደሚገባኝ እየሰራው አልነበረም። በቃ ሁሉንም ነገር ተውኩት ማለት ይቻላል። እንደ እድል ሆኖ ግን ጓደኛዬም በተመሳሳይ ሁኔታ ላይ ነበረ።
ኒር አያል ይባላል። ጸሐፊ ነው። በጣም የታወቁ መጽሐፎችም አሉት። ስለዚህ ከሱ ጋር በየሳምንቱ እየተገናኘን ምን ማድረግ እንዳለብን፣ ምን ማድረግ እንደምንፈልግ፣ ምን ማሳካት እንዳለብን በደንብ በግልጽ እንጽፋለን። እነዛን ነገሮች በሳምንቱ መጨረሻ አድርገን ማንጨረስ ከሆነ ቅጣቱ $1000 ይሆናል ማለት ነው። ወይ እኔ ለሱ ሰጠዋለሁ ወይ እሱ ለኔ ይሰጠኛል። ስለዚህ እዚህ ጋር አሁን ውድቀት የሚባለውን ነገር በጣም ፔንፉል ወይንም ህመም የሚያመጣልንን ነገር አድርገን አሰብ ነው። ማናችንም $1000 ማጣት አንፈልግም። ስለዚህ ለኛ ያንን ነገር አለማድረግ በጣም እየጎዳን የሚመጣ ጉዳይ ሆነ። ስለዚህ ሁለታችንም ተነስተን ማድረግ ያለብንን ነገር እያከናወንን መቀጠል ጀመርን ማለት ነው። በፊት አስፈሪ የነበረው ነገር ይህንን ነገር አልወጣውም ብለን ያሰብነው ነገር አሁን ቀላል እየሆነና የሚያዝናና ነገር እየሆነ መጣ። ስለዚህ አሁን ፍላጎት የሚባለውን ነገር እየቀረፍን መጣን ማለት ነው። ወደ አምቢሽን ወይንም ደግሞ እዚህ ጋር ነው መገኘት የምንፈልገው ወደምለው ነገር ደግሞ አልመጣንም። የተፈጠረውን ሚስአላይንመንት የምታስተካክሉት ሶሻል ፕሬሸርን በመጨመር ነው ብያቸዋለሁ። ሌላ ሰው እናንተን መጥቶ እንዲያስገድዳችሁ በማድረግ አሁን ግማሹን ጦርነት አሸነፍን። አምቢሽን ደግሞ ይቀረናል። አምቢሽናችሁን ደግሞ ማሸነፍ ከፈለጋችሁ ሳይንስ እንደሚመክረው ከሆነ አምቢሽናችሁን መቀነስ አለባችሁ። እዚህ ጋር መድረስ አለብኝ ብላችሁ ያሰባችሁትን ነገር እየቀነሳችሁ እየለወጣችሁ መምጣት አለባችሁ። አሁን በአይምሯችሁ ውስጥ ይህንን እንድትስሉልኝ እፈልጋለሁ። እንደ ፈረንጆቹ አቆጣጠር 1879 ዓ.ም ነው ቶማስ ኤዲሰን ላብራቶሪ ውስጥ ቁጭ ብሎ እስከ ዛሬ ድረስ ያልተሳኩለትን አምፖሎች ይመለከታል። እያንዳንዱ አልሰራም ያሉት አምፖሎች እንዳለ ስለ ቶማስ ኤዲሰን ህልሞችና ተስፋዎች የሚናገሩ ናቸው። ቶማስ ኤዲሰን ቀጥሮ የሚያሰራቸው ባለሙያዎችም ደግሞ እርስ በእርሳቸው የሚያስቡት ነገር አለ። ይሄ ነገር ኢምፖሲብል ነው፣ ሊሆን አይችልም እያሉ ያስባሉ። ቶማስ ኤዲሰንም ራሱን የሚጠራጠርበት ብዙ አጋጣሚ ነበረ። ነገር ግን ራሱ ላይ ተስፋ ከመቁረጥ ይልቅ ዞር ይልና ያሰባቸውን ነገሮች እንዳለ ቀይሮ ዝቅ ወዳለ ግብና አምቢሽን ይቀይረዋል። ምን አድርጎ ነው ካላችሁ እንዳለ ባለሙያዎቹን ይጠራና ለረጅም ጊዜ የሚቆዩ መብራቶችን መስራት በጣም ትልቅ የሚባል ግብ ነው፣ እሱን እንተወውና አዲስ እቅድ ይዘን እንንቀሳቀስ። እያንዳንዱን አምፖል አንድ በአንድ እንፈተሽና አንደኛው ላይ ምን እንደሰራ፣ ሌላኛው ነገር ለምን እንዳልሰራ፣ እንዴትስ መስተካከል እንዳለበት ከእያንዳንዱ ሙከራና ከእያንዳንዱ እቃ ላይ እንመዝግብ ይላል። ስለዚህ አዲሱ እቅዳቸው እያንዳንዱ አምፖል ብለው የሰሩትን ነገር ድጋሚ በመፈተሽ ምን ማስተካከል እንደሚችሉ መረጃ መሰብሰብ ነው ማለት ነው። ስለዚህ አንድን አምፖል ለመስራት ሲያስቡ ይሄ ነገር መብራት አለበት ከሚል ሐሳብ ባይበራም እንኳን ምን ማሻሻል ይችላል የሚለውን ነገር እየተመለከቱ ያልፋሉ። ባለሙያዎቹም ቀለል አላቸው። አሁን ብዙ ሸክም የለባቸውም። እነሱ አዲስ የተባለውን አምፖል መፍጠር የለባቸውም። የተሳሳቱት ላይ ግን መረጃ ሰብስቡን የተባሉት። ስለዚህ ያቺ ደግሞ ለነሱ ቀላል ስራ ነች። ስለዚህ መጀመሪያ ኢምፖሲብል ነው ወይንም አይቻልም ብለው ያሰቡት ነገር አሁን የማይቀርለት ነገር እየሆነ መጣ። በ1969 ዓ.ም ኤድዊን ኤ. ሎክ የተባለ ሳይኮሎጂስት በጣም ትላልቅ የሚባሉ አምቢሽኖች ወይንም ደግሞ ግቦች ብዙ ጊዜ እኛን ወደ ኋላ ሊጎትቱን የሚችሉበት መጠን እጅግ ከፍ ያለ ነው ይላል። ግቦቻችሁ የእናንተን ተነሳሽነት እየጨመሩላችሁ የሚመጡት እነዛ ነገሮች ይደረጋሉ ብላችሁ ስታምኑ ብቻ ነው። ለምሳሌ አንድ ሰው የሆነን ትልቅ የሚባልን ግብ አስቦ የውስጥ እምነቱ እዚህ ነገር ላይ ልደርስ አልችልም፣ ምንም ተስፋ የለኝም የሚል ከሆነ ያንን ግብ የማሳካት እድሉ በጣም ዝቅ ያለ ነው። ለዚህ ነው ቶማስ ኤዲሰን በሚሰራቸው ስራዎች ስኬታማ እየሆነ ሄደው። ግቡን ዝቅ አረገው፣ በቃ የሚመታበት ደረጃ ላይ ማለት ነው። ለምሳሌ እኔ ቢሊዮነር እሆናለሁ ብላችሁ ከምታስቡ እኔ 1000 ብር አገኛለሁ ብላችሁ ብታስቡ ያንን 1000 ብር የማግኘት እድላችሁ ከፍ ይላል። ምክንያቱም ይቻላል ብላችሁ ታምናላችሁ። ያቺን 1000 ካገኛችሁም በኋላ ደግሞ ወደ 10000 ማለፍ ትችላላችሁ። በአንዴ ቢሊዮነር የሚለው ጋር አትሂዱ ነው ዋናው ነጥብ። ምክንያቱም ትናንሽ የሚባሉ ድሎቻችሁን እየደመራችሁ ስትሄዱ እነዛ ነገሮች ለእናንተ ሞመንተምን እየፈጠሩ ይመጣሉ። አንዴ ደግሞ ይህንን ሞመንተም ካገኛችሁ በኋላ ልክ እንደ ማንኛውም ነገር ኮምፓውንድ ኢንትረስቱ ከፍ እያለ ይመጣል። ከበፊቱ በተሻለ መጠን ትላልቅ ነገሮችን የማሳካት እድላችሁ ከፍ እያለ መጣ ማለት ነው። አሁን ታዲያ በዚህ ሂደት ውስጥ ስትሄዱ የተሻለ ነገርን የማሳካት እድላችሁ ከፍ እያለ መምጣቱ ብቻ ሳይሆን እነዛ ነገሮችን እያሳካችሁ ስትመጡ የምታገኙት እርካታም በዛው ልክ ከፍ እያለ ይመጣል። እነዛን ነገሮች ስታደርጉ እየተደሰታችሁ ነው የምታደርጉት። በጉዟችሁ ላይ ችግር የሚባል ነገር መፈጠሩ አይቀርም። አሁን ደግሞ ይህንን ችግር ምን እንደሆነ መመልከት ይገባናል። ብዙ ውድቀቶች ያጋጥሟችኋል። ብዙ አሰልቺ ብላችሁ የምታስቧቸውን ነገሮች ማድረጋችሁ አይቀርም። እነዛንም ነገሮች ደጋግማችሁ ታደርጋላችሁ። አሁን በዚህ ሰዓት ላይ ነው እንግዲህ በዲዛየር እና በአምቢሽን መካከል ፐርፐስ የምትባለዋ ዓላማ የምትባለዋ ነገር የምትመጣውና ሁለቱን እያግባባችላችሁ የምትሄደው። ምክንያቱም ዓላማ ብላችሁ ያሰባችሁት ነገር በጣም ተልካሻ ከሆነ የማይረባ የሚባል አይነት ከሆነ እዛ ነገር ላይ ፐርሲስት የሚያደርጋችሁ ወይንም ደግሞ ጽኑ የመሆናችሁ መጠን ዝቅ እያለ ይመጣል። ዓላማችሁ ግን ከእናንተ በላይ የሆነ ነገር ከሆነ ከራሳችሁ የግል ጥቅም አልፎ የሆነ የምትቆሙለት ነገር ካለ ያ ነገር እናንተን ጽኑ እያረጋችሁ ይሄዳል። ፈተና ቢበዛባችሁም
የምታደርጉትን ነገር መቋቋም ቢከብዳችሁም ተቋቁማችሁ የምታልፉበት ምክንያታችሁ ይሆንላችኋል። ብዙ ወላጆች አይበገሬ የሆኑት እኮ ለዚህ ነው። ችግሮቻቸውን ዋጥ እያደረጉ የሚያልፉት ለልጆቻቸው ብሎ መኖር እንዳለባቸው ስለሚያውቁ ነው። ምናልባትም ልጆች ባይኖሯቸው፣ ትዳር ባይኖራቸው፣ ለራሳቸው ብቻ ያንን ሁሉ ችግር ማቋቋም ቢኖርባቸው ተስፋ የሚቆርጡ ናቸው። አሁን ግን ልጅ የተባለ ነገር በህይወታቸው ውስጥ ሲመጣ የሆነ የሚቆሙለትን ዓላማ አገኙ ማለት ነው። ያ ደግሞ ለነሱ የመኖሪያ ምክንያት፣ በተጨማሪም ደግሞ ፈተናውንም የማለፊያ ምክንያት ይሆናቸዋል። ዓላማቸው ከነሱ የዘለለ ሆነ። ስለዚህ አዎ የሰው ልጆች ነን፣ ቫሊዴሽንን እንፈልጋለን፣ የሌሎች ሰዎችን ተቀባይነት በተጨማሪም ማረጋገጫ የምንፈልግ ሰዎች ነን። ነገር ግን የሰው ልጅ እንደ አጠቃላይ ስንመለከተው በህይወቱ ትርጉምን የሚፈልግ አይነት ፍጥረት ነው። እኛ ከሞትን ካለፍን በኋላም እቺ ዓለም የተሻለች ቦታ እንደሆነች አድርገን ማሰብ እንፈልጋለን። ህይወታችን የዋዛ ሳይሆን የሆነ ዋጋ እንዳለው ማመን ስለምንፈልግ እነዚህ ትርጉም የሚባሉ ነገሮች ላይ ዲዛየር፣ ፍላጎት የተባለውን ነገርና አምቢሽናችንን አላይን ካረግን ካስተካከልን በጣም ውብ የተባለ ህይወትን እንኖራለን። ዛሬ የመከራቸው አሜሪካዊው ጸሐፊ ኢንትረፕረነር እና ዩቲዩበር ማርክ ማንሰን ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።